السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأس إن شاء الله يعني لنا قوم يقبا نتب بنور سمندنا الدعاء لمن ناس ملكته لمثالي عبر منشورات الجوال بجوال بستكل ማለት ነው ነሽር በሚደረጉ እንደ ፖስት ላይ መፖስተትን ይመስል ማለት ነው እና እስኪ ስለዚህ ብዙዎች ዘነጋን ይመስለኛል ማለት ነው። ብዙ ጊዜ እንግዲህ በተለምዶ አሁን ላይ እንደሚታወቀው ያኒ የሆነ አካል እንግዲህ የሆነ ሐጃ ሲኖረው ወይ የሆነ የተዞለመበት ጉዳይ ሲኖር ያ ወደ አላህ Subhanahu Wa Ta'ala ሲለምን እንግዲህ ዱዓውን ሲያደርግ ሲማጸን ወደ ዋትስአፕ ወይ ኢሞ ወይ ወደ ተለያየ ሚዲያ እንትን ላይ ይለጥፋል ማለት ነው። የሆነ የተዞለመ እንደሆነ አድርጎ አላህን እንደሚለምን አድርጎ የሚያደርገው ሁኔታ አለ ማለት ነው። ይሄ ትልቅ የሆነ ስህተት ነው ማለት ነው። ምክንያቱም ዱዓ ስናደርግ አላህ Subhanahu Wa Ta'ala እሱን ብቻ ሐጃችንን እንዳወጣልን አስበን ከሆነ ወደ ፖስት ላይ መሄድ አስፈላጊ አይደለምና ማለት ነው። ፖስት ላይ የሚሄደው ሰውየው ምን ስላሰበ ነው ውስጡ ላይ ኢዘን ያን ልመናውን ሌሎች ሰዎች እንዲመለከቱለትም ስለፈለገ ነው ማለት ነው። ይሄ ደግሞ ሪያ ገባበት እኮ የዩሊን ስራ እኮ እየገባበት እኮ ነው ማለት ነው። እና አሁን ብዙ ጊዜ እንግዲህ ብዙ ሰዎች ዱዓ አድርገው ዱዓቸው ተቀባይነት የማይኖርበት ሁኔታ አለ። ከሱ መካከል አንደኛ አንድ ሰው የዩሊን ስራ ለይስሙልኝ ወይ ለዩሊን ከሆነ የሚሰራው ተቀባይነት አይኖረውም ማለት ነው። ኢዘን ዱዓ ስናደርግ አላህ Subhanahu Wa Ta'ala ያ ጉዳያችንን እንዳሳካልን አስበን ከሆነ ዱዓ የምናደርገው ፖስት ላይ መሄድ አስፈላጊ አይደለም ማለት ነው። እዛ ላይ የምንሄደው እኮ ሰዎች እንዳውት እኮ ሌላ እኮ አይደለም። ለአላህማ ብለን ቢሆን ኖሮ በኢኽላስ ምን ወደዛ አስገደን አላህ Subhanahu Wa Ta'ala በድብቅ ምን እሱ የምንለምነውን የሆነውን ልመና አይሰማንም እንዴ? የምንሰራውን ሁሉ አያይም እንዴ? ኢዘን ለዛ ነው እኮ አላህ Subhanahu Wa Ta'ala በተከበረ ቁርአን ምን ብሏል? ادعوا ربكم تضرعا وخفية ብሏል። ያኒ ጌታችሁን ማለት ነው ለምኑ ተضرعا وخفية ኢዘን በተዋዱዕ በመተናነስና በድብቅ ማለት ነው ሆናችሁ ፍራቻ በተሞላበት መልኩ ሆናችሁ ጌታችሁን ለምኑ። ኢነሁ ላ ዩሂቡል ሙዕተዲን እሱ ወሰን አላፊዎችን አይወድም ይላል። እና ምንድነው አላህ Subhanahu Wa Ta'ala ስንለምን በተዋዱዕ በመተናነስና እንደዚሁ ድብቃዊ በሆነ መልኩ ሆነን ነው ስንለምነው። ምክንያቱም ለምንድነው እዚህ ጋር ምክንያቱም አላህ Subhanahu Wa Ta'ala ዘንድ የሚሰወሩበት ነገር የለምና ማለት ነው። እና አንድ አካል በእኽላስ ማለት ነው የሆነ ጉዳይ አላህ እንዳሳከለክ ከፈለገ በእኽላስ ለሰዎች ይውልኝ ስሙልኝ አድርጎ ማድረግ የለበትም። ያዳውን ሲያደርግ በእኽላስ ለአላህ ብቻ ነው ማድረግ ያለበት ማለት ነው። እና ወለ በሚያሳዝን ሁኔታ እንግዲህ ከእህቶችም ወይ ከወንድሞችም በስተኩል ሊሆን ይችላል የሆነ ሐጃ ሲኖረው ፖስት ላይ ሮጦ ይፖስተዋል ማለት ነው። እሺ ያን ፖስት ምን ፖስተው እኮ ሌሎች ሰዎች እንዲጠቀሙበት የሆነ ትምህርታዊ ጉዳይ ከሆነ ልንፖስት እንችላል። ግን ዱዓ በአንተ ኻስ የሆነ ጉዳይ ወይ ባንቺ ኻስ የሆነ ጉዳይ አላህ እንዳሳከልሽ ፈልገሽ የምታደርገውን ግን ፖስት ላይ መስገድ አስፈላጊ አይደለም። ለምን እዛ ላይ እኮ ስንሄድ ምንድነው ሰዎች እንዳውት እኮ ነው ለሌላ እኮ አይደለም እንጂ ለአላህ ብቻ ቢሆን ኖሮማ ፖስት ላይ ምን አስፈልገ ነበር? አላህ ዱዓ የምናደርገውን አይሰማንም እንዴ? የምንሰራውን ያውቅም እንዴ? ኢዘን ይሄ ትልቅ የሆነ ስህተት ዱዓ ላይም ኸለል ከሚከፍቱ መካከል አንዱ ይሄ ነውና ጥንቃቄ ልናደርግ ይገባል ማለት ነው። አንድ እዚህ ጋር ልንይዘው ነጥብ ማለት ነው። ሌላ አሁንም ከዚህ ጋር በተያያዘ ችግሩ ምንድነው? አሁን አንዳንድ ሰዎች የሆነ ሐጃ ይኖረውና አይ አላህ Subhanahu Wa Ta'ala የውስጥ አዋቂ የሆነ ጌታ ስለሆነ ውስጤን ያውቀዋል እኔ ምን እንዳሰብኩኝ ያሳካዋል በቃ ብሎ ዱዓ ከማድረግ ዝም የሚላል። ይሄን ራሱ ዑለሞች ስህተት ነው ይላሉ። ለምን? ምክንያቱም ዱዓ እኮ ዒባዳ ነው። ዒባዳ እስከሆነ ድረስ ሰውየው አይ አላህ ካወቀው ይበቃዋል ብሎ አይደለም ዝም ማለት የለበት፣ መለመን አለበት ልክ ነብያቶች እንደሚያደርጉት። እስኪ ቁርአንን እንመልከት። ለምሳሌ እነ ነብዩላህ ኑህ አለይሂ ሰላም እነ ኢብራሂም አለይሂ ሰላም ሌሎችም ነብያቶች ብንመለከት ለምሳሌ ዱዓ ሲያደርጉ እንደነበር በመጠቀም የዱዓ ቃላቶችን በመጠቀም አላህ Subhanahu Wa Ta'ala ሲለምኑ እንደነበር የቁርአን እንመለከታለን። ለምሳሌ ከዚህ አንገል ተነስተው ለምሳሌ الشيخ ابن عثيمين رحمه الله ይሄን የቁርአንያት ከማስረጃ ያመጡና አሁን ላይ ከሚከሰቱ አንዳንድ ሰዎች አላህ ውስጥን ያውቃል እያሉ ዝም የሚሉ ይሄ ተገቢ አይደለም፣ ትልቅ የሆነ ስህተት ነው ይላሉ። ምክንያቱም ዱዓ ዒባዳ ስለሆነ እስከሆነ ድረስ ሰውየው በመላሱ ማለት ነው ሊናገረው ተገቢ ነው ይላሉ ማለት ነው። የሆነ ሐጃ ካለው አላህ ያን ሐጃውን እንዳሟላለት መናገር አለበት። የውስጥ አላህ የማያውቅ ሆኖ አይደለም ያውቃል። ላኪን ከመሆኑም ጋር ዱዓ አዱዓ ልመና ማለት ነው ዒባዳ ስለሆነ መጠቀም አለበት ነው። ካልሆነ ግን ይሄ ኩራት ነው የሚሆነው ይላሉ ማለት ነው። እና እዚህም ጋር ልንይዘው ከሚገባ ትልቅ ነጥብ ሌላና ወደ መጨረሻ ማቋጫ የሚሆነው ደግሞ ምንድነው? አንዳንድ አካል እንግዲህ ሆነ ዱዓ አድርግና
እንደው ዱዓዬን አላህ አላሳካልኝም የሚል አንዳንድ ሰው አሁን ትካዜ ሊገባው ይችላል። የሆነ ጉዳይ እንግዲህ አልሳካልህ ሲል እዚህ ጋር ልንይዘው የሚገባ ምን አለ፣ ዱዓ ምንም እንኳን ምን ቢሆን በእኽላስ እስከተደረገ ድረስ እንደዚሁ ዝም ብሎ ሜዳ ላይ ይቀርም ይላሉ። አላህ ዘንድ ተቀባይነት ያገኛል በእኽላስ እስካደረገ ነው ድረስ ማለት ነው። ላኪን ይላሉ አንድ አካል ዱዓ አድርጎ ምናልባት ያን ነገር አላህ ሊያሳካለት ይችላል ዱንያ ላይ ማለት ነው። ወይም ደግሞ በዛ በዱዓ አማካይነት ወደፊት ያን ሰው በላ ሊያገኘው ይሆንና ያን በላ መላሽ ይሆንለታል ይላሉ። ወይ ደግሞ የቂያማ ቀን አኼራ ላይ ማለት ነው ተሰባስቦ መልካም ስራ ሆኖ ይጠብቀዋል። በዛ ጭንቅ ቀን እንግዲህ ዱዓው ተከማችቶ ዒባዳ ስለሆነ ዱዓ ተከማችቶ ይጠብቀዋል ይላሉ እንጂ ዱዓ መቼም ቢሆን ምንም እንኳን ምን ቢሆን ማለት ነው ሜዳ ላይ የሚቀር አይደለም ይላሉ፣ በእኽላስ እስከተደረገ ድረስ ማለት ነው። ለዛ ዱዓ ለምሳሌ አድርገን ያሰብነው ጉዳይ ካልተሳካ ለምን አልተሳካም ብለን መበሳጨት የለብንም ማለት ነው። ዱንያ እስከሆነ ድረስ ምናልባትም እንኳን አይታወቅም። እኛ አንድ ነገር አላህ እንዳሳካልን ዱዓ አድርገን ላያሳካው ይችላል። አለማሳካቱ ለኛ መጥፎ አድርገን ልናስበው እንችላል። ላኪን ግን አቂባውን ስለማናቅ ነው። ለዛ ነው አላህ ያኒ የቁርአን ላይ በዚህ አስመልክቶ ምን ብሎናል? ዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ይላል። እንግዲህ አንድ ነገር መጥላታችሁ እርግጥ ሆነ ግን እሱ ያ ነገር ማለት ነው ለእናንተ የተሻለ ሆኖ ሳለ አቂባው ይላል። ግን መነሻውን አይታችሁ አንድ ነገር ትጠላላችሁ። ለምን እንደዚህ አልሆነም ለምን ይሄ ሆነ እያላችሁ ማለት ነው። ግን አቂባው ለእናንተ መልካም ሆኖ ሳለ ስለማታውቁት እያለ እኮ ነው አላህ ሱብሓነሁ ወተዓላ። ኢዘን ብዙ ነገራቶች አሉ እንግዲህ እኛ አቂባቸውን ሳናቅ መነሻውን ግን ለምን አላህ ካላሳካው ብለን ሙጥኝ የምንበት ነገር አለ ማለት ነው። ይሄም ተገቢ አይደለም። ለምን ያ አቂባው ለኛ ጥሩ ላይ ሆነ ይችላልና ነው ማለት ነው። እና ሁስኑ ዞን በአላህ ማሳደር አለብን። ዱዓ ላይ መሰላቸት የለብንም። ዱዓ ማድረግ አለብን። ዱዓ ዒባዳ ነውና ማለት ነው። ቢያንስ የሆነ ሐጃ ኖሮን ያ ጉዳይ ባይፈጸም ወደፊት በላ አመላሽ ነው ወይ ደግሞ አኺራ ላይ ተሰባስቦ በዛ ጭንቀን የሚጠብቀን ነውና ማለት ነው። ወይ ደግሞ ያ የፈለግነው ነገር ዱንያ ላይ መሰካቱ ያኔ ተሳካ መሆኑ ለኛ አቂባው ላይ ያመር ይችላልና ነው። እና በዱዓም አላህ ይህን ነገር አላመጣልኝም ተብሎም ተስፋ አይቆረጥም። ተስፋ መቁረጥ የካህዳን ምልክት ነውና ዱዓ ከማድረግም አላህ ውስጥን ያውቀዋል ተብሎ ዝም አይባልም። ይሄ ኩራት ይሆናልና ማለት ነው። ዱዓ ስናደርግ ደግሞ ሚዳ ፖስት ላይ አይደለም፣ አላህ ሱብሓነሁ ወተዓላ በፖስት አይደለም የሚለምነው ማለት ነው። በእኽላስ በድብቅ በሆነ መልኩ ነውና ማለት ነው። እና እነዚህ ሶስት ነገራቶችን በደንብ ትኩረት ልንሰጥባቸው ይገባል እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።